ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ነሐሴ 1 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን በትግራይ ክልል መቀመጫ መቀሌና ሀገረ ሰላም ከተሞች ከፍተኛ ቁጥር ያላቸው ወጣቶችን በግዳጅ እያፈሰ ነው ሲሉ የአረና ፓርቲ ሊቀመንበር መግለጻቸውን በአዲስ አበባ ሀገረ ስብከት በሚስተዋሉ የመልካም አስተዳደር ችግሮች ላይ ምርመራ ለማካሄድ የተቋቋመው አጣሪ ኮሚቴ ህዝቡ መረጃና ማስረጃ እንዲያቀርብ ጥሪ ማቅረቡን እንዲሁም በስልታዊ ቡድኖች ተደራጅተው የቀረቡ የምክክር ምክረ ሀሳቦች 500 አባላት ላሉት ለአጀንዳ የስራ ቡድን መቅረባቸውን ኮሚሽኑ መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን በትግራይ ክልል መቀመጫ መቀለና ሀገረ ሰላም ከተሞች ከፍተኛ ቁጥር ያላቸው ወጣቶችን በግዳጅ እያፈሰ ነው ሲሉ የአረና ፓርቲ ሊቀመንበር ገለጹ። ላለፉት ወራት በትግራይ ክልል ወጣቶች ላይ የግዳጅ ወታደራዊ አፈሳ ሲፈጽም መቆየቱ የሚነገረው የህወሓት ቡድን አሁንም አፈሳውን አጠናክሮ መቀጠሉ የሚያመለክቱ መረጃዎች እየወጡ ይገኛሉ። መሰረቱን በትግራይ ክልል ያደረገው የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በማህበራዊ ትስስር ገጻቸው እንዳጋሩት የህወሓት ቡድን ትናንትና ዛሬ በመቀሌና በሀገረ ሰላም ከተሞች የወጣቶችን አፈሳ እያካሄደ ይገኛል ብለዋል። በዚህም በመቀሌ በአዲ ሀቂ አንደኛ ደረጃ ትምህርት ቤት አካባቢ በደብረ ዳሞ ሰፈርና ወደ እንደ አቡ አረጋዊ ቤተክርስቲያን በሚወስደው መግቢያ አካባቢ በኮብልስቶን የተሸፈነውን መንገድ በመዝጋት የህወሓት ታጣቂዎች ኬላ መስርተው አፈና እየፈጸሙ መሆኑን አመላክተዋል። አቶ አምዶም በመረጃቸው እንዳሰፈሩት ታጣቂዎቹ ከዛሬ ጠዋት 12 ሰዓት ከ30 ጀምሮ በአካባቢው የአፈና ተግባር እያካሄዱ ነው። በተመሳሳይ ከ80 በላይ የሚሆኑ ወጣቶች ከትግራይ ክልል ሀገረ ሰላም ከተማ በታጣቂዎች በኃይል መታፈሳቸውን አቶ አምዶም አያይዘው ገልጸዋል። ይህ በእንዲህ እንዳለ አብዛኞቹ የህወሓት ቡድን አመራሮች ለትግራይ ህዝብ በተለይም ደግሞ ለወጣቶች ሞት ምክንያት መሆናቸውን ይረዳሉ ሲሉ የትግራይ የለውጥና ሰላም ምክር ቤት አባሉ አቶ አሰፋ አብርሃም ተናግረዋል። አቶ አሰፋ አብርሃም ይህንን ያሉት ቲቢኤስ ከተሰኘ የኦንላይን ሚዲያ ጋር ባደረጉት ቃለ መጠይቅ ነው። የለውጥና ሰላም ምክር ቤት አባሉ የህወሓት ቡድን አመራሮች ስልጣናቸውን የማይለቁበትና ከተቀመጡበት ለመውረድ የማይፈልጉበት ምክንያት ከወረድን ተጠያቂ እንሆናለን፣ ህዝቡም አይለቀንም በሚል ስጋት ነው ብለዋል። ይህ በህወሓት ቡድን የተፈጠረውን ችግር ለመቅረፍ ከፍተኛ ጥረት ይፈልጋል ሲሉም አቶ አሰፋ ተናግረዋል። በአዲስ አበባ ሀገረ ስብከት በሚስተዋሉ የመልካም አስተዳደር ችግሮች ላይ ምርመራ ለማካሄድ የተቋቋመው አጣሪ ኮሚቴ ህዝቡ መረጃና ማስረጃ እንዲያቀርብ ጥሪ አቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአዲስ አበባ ሀገረ ስብከት የሚስተዋለውን የመልካም አስተዳደር ችግር ተከትሎ ከሀገረ ስብከቱ እስከ አጥቢያ አብያተ ክርስቲያናት ድረስ የተከሰቱትን ችግሮች በዝርዝር በማጥናት ከመፍትሄ ሀሳብ ጭምር የሚያቀርብ ኮሚቴ በመሰየም ወደ ስራ እንዲገባ ማድረጉን አስታውሷል። በአዲስ አበባ ሀገረ ስብከት ከሚስተዋሉ የመልካም አስተዳደር ችግሮች ውስጥ ህገወጥ ቅጥር፣ እድገት፣ ዝውውር፣ ህገወጥ የፋይናንስ አሰራሮችና የገንዘብ ዝውውሮች፣ ህገወጥ የቦታና የቤት ኪራይ ውሎች፣ ህገወጥ ተደራራቢ ስራዎችና የመሳሰሉ እንደሚገኙበትም ተመላክቷል። የተቋቋመው ኮሚቴም የማጣራት ስራው ውጤታማና ተቋም ተኮር እንዲሆን በሀቅ ላይ የተመሰረተና በሀገረ ስብከቱ የሚስተዋሉ ችግሮችን ከመሰረቱ መፍታት የሚያስችል የመፍትሄ ሀሳብ የሚቀርብበት መሆኑን እንዲያስችል የቅድመ ማጣራት ስልቶችን በመቀየስ የማጣራት ስራውን ለመጀመር የሚያስችል እንቅስቃሴ በማድረግ ላይ እንደሚገኝም አስታውቋል። በቀዳሚ ዕቅዱ ካካተታቸው ዋና ዋና ተግባራት መካከልም መረጃዎችን የመሰብሰብ የመተንተንና በዲጂታል ቴክኖሎጂ የማደራጀት ስራ ላይ በመንቀሳቀስ እንደሚገኝም ተገልጿል። ኮሚቴው በአዲስ አበባ ሀገረ ስብከት በተለይም ደግሞ ባለፈው አንድ ዓመት ውስጥ በተጠቀሱ እና መሰል በሆኑ የመልካም አስተዳደር ችግሮች ምክንያት ተጎጂ የሆኑና በቂ ማስረጃ ማቅረብ የሚችሉ ሁሉ ዘወትር በስራ ሰዓት በእጃቸው የሚገኘው ማስረጃ ኮፒ በመያዝ በጠቅላይ ቤተ ክህነት ጽሕፈት ቤት ህዝብ ግንኙነት መምሪያ በተከፈተው የመረጃ መሰብሰቢያ ቢሮ በመቅረብ በጽሁፍ፣ በድምጽ ወይም በምስል መረጃ እንዲያቀርቡም ጠይቋል። በተጨማሪም መረጃ የሚያቀርቡ ሰዎች መረጃ በመስጠታቸው ምክንያት በስራቸው ላይ ጉዳት እንዳይደርስባቸው በቋሚ ሲኖዶስ ዋስትና መስጠቱን አስታውቆ ማንኛውም አካል ያለውን መረጃና ማስረጃ በነጻነት እንዲያቀርብ ጥሪ ማቅረቡን ከቤተ ክርስቲያኗ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። በስልታዊ ቡድኖች ተደራጅተው የቀረቡ የምክክር ምክረ ሀሳቦች 500 አባላት ላሉት ለአጀንዳ የስራ ቡድን መቅረባቸውን ኮሚሽኑ ገለጸ።
የአጀንዳ የስራ ቡድኖች የምክክር ሂደቱን ትናንት ሐምሌ 30 ቀን 2018 በይፋ መጀመራቸውን የገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን በስልታዊ ቡድኖች ተደራጅተው የቀረቡ የምክክር ምክረ ሀሳቦች 500 አባላት ላሉት ለአጀንዳ የስራ ቡድን መቅረባቸውን አስታውቋል። ኮሚሽኑ አክለውም መድረኩ በእያንዳንዱ የአጀንዳ የስራ ቡድን 2 የተደራጁ የቃለ ጉባኤ ሀሳቦች የተነበቡ መሆኑን ጠቅሶ የሁለቱ ቡድኖች ሀሳቦች በአጀንዳ ተቀራራቢነት፣ ተመጋጋቢነትና ልዩነት በተመካካሪዎች እንዲታይ እድል መሰጠቱንም አስገንዝበዋል። ተመካካሪዎች ከሁለቱ ስልታዊ ቡድኖች ሀሳቦችን እንዲያቀናጁ 30 አባላት ያሉበትን የምክር ሀሳብ አቀናጆች መምረጣቸውን የሀገራዊ ምክክር ኮሚሽን ገልጿል። በቀጣዮቹ ቀናት የስልታዊ ቡድኖች ሀሳቦች በተመረጡ አቀናጆች ተዋህደው እንዲቀርቡ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። 500 አባላት ላሉት ትልቁ ቡድን መቅረብ የጀመረው የምክክር ምክረ ሀሳቦች በሚገባ ከተወያዩበትና ግብዓቶችን ካጠራቀሩ በኋላ ወደ መሀል የሚያመጡ የመግባባት ምክረ ሀሳቦች ስለሚደረስባቸው ለኮሚሽን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 29 ቀን በሰጡት መግለጫ አመካካሪዎች የተሰጣቸውን ሚና በትክክል እየተወጡ ነው በማለት ገልጸው አልፎ አልፎ አመካካሪዎችም ሆኑ እኔንም ጨምሮ ለተመካካሪዎች የምንሰጠው ግብዓት ትክክለኛውን አቅጣጫ ማሳየት እንጂ የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድም ሲሉ መግለጻቸው ይታወሳል። ፕሮፌሰር መስፍን አርአያ አክለውም በሀገራዊ ምክክር ጉባኤው ላይ የሚገኙ የክልል ርዕሳነ መስተዳድሮች፣ ከንቲባዎችና ሚኒስትሮች እንደ ማንኛውም ተመካካሪ እኩል ተሳታፊ እንጂ ስልጣናቸውን የሚያሳዩበት መድረክ አይደለም በማለት መናገራቸውም ይታወቃል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ሕግ ማቅረቡ ተነገረ። የኢራን ፓርላማ በሆርሙዝ ወሽመጥ በኩልና በፐርሺያ ባህር ሰላጤ በኩል የሚያርፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ሕግ ላይ መወያየቱ ተገልጿል። ረቂቅ ሕጉ አሜሪካና እስራኤልን ጨምሮ ቴህራን ጠባጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦች ጭምር ማገድ እንደሚያካትትም ተገልጿል። ይህ በእንዲህ እንዳለ የየመን ሁቲዎች በሳውዲ አረቢያ በሚደገፈው የየመን መንግስት ኃይሎች ላይ ባደረሱት ጥቃት በትንሹ 58 ሰዎች ሕይወታቸው ማለፉ ተሰምቷል። ቴድሮስ አይቸው ዝርዝሩን ይዟል። የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዲያልፉ የሚከለክል ረቂቅ ሕግ ማቅረቡ ተነገረ። የኢራን ፓርላማ ሀገሪቱ ከኦማን ጋር በወሽመጡ አስተዳደር ላይ እየተነጋገረች ባለችበትና ከስምምነት ይደረሳል ተብሎ በሚጠበቅበት በዚህ ወቅት በሆርሙዝ ወሽመጥ በኩልና በፐርሺያ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ሕግ ላይ መወያየቱ ተገልጿል። ረቂቅ ሕጉ አሜሪካና እስራኤልን ጨምሮ ቴህራን ጠባጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድ እንደሚያካትት ታስኒም የዜና ወኪል ዘግቧል። የፓርላማ አባል የሆኑትን አባስ ሳሊምን ጠቅሶ ታስኒም እንደዘገበው የፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡና በፐርሺያ ባህረ ሰላጤ ላይ ሀገሪቱ የሚኖራትን ቁጥጥር በሚመለከት መወያየታቸው ተመላክቷል። በረቂቅ ሕጉ መሰረት አሜሪካና እስራኤልን ጨምሮ ኢራን ጠባጫሪ ብላ ከፈረጀቻቸው ሌሎች ሀገራት ጋር ግንኙነት ያላቸውን መርከቦች በወሽመጡ እንዳያልፉ እንደሚከለክሉ ነው እየገለጸው። ረቂቅ ሕጉ ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ ያደረጉ እንዳያልፉ የሚል እንደተካተተበት ተጠቁሟል። በተጨማሪም በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብለው በሚታመኑ ሀገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ የባህር ወሽመጥና በፋርስ የባህር ሰላጤ በኩል የማለፍ ፍቃድ አይሰጣቸውም ተብሏል። ረቂቅ ሕጉ ለሚፈጸሙ ጥሰቶች ከባድ ቅጣቶችን ማካተቱ የተገለጸ ሲሆን ከነዚህም መካከል በመርከብ ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትን እንደሚያካትት ዘገባው ጠቅሷል። በሕጉ መሰረት የኢራን መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራን ለመቆጣጠር የመርከቦችን እንቅስቃሴ ለመከታተልና ደህንነትንና የአካባቢ ጥበቃን ለማረጋገጥ ከጦር ኃይሎች ጋር በጋራ እንደሚሰራ የተገለጸ ሲሆን ሕጉ በባለሙያዎች እየታየ መሆኑንና የማሻሻያ ሐሳቦች ሊቀርቡ እንደሚችሉ መነገሩን ዘገባው አክሏል። ይህ በእንዲህ ያለ ዲፍን 5 ወራትን ባስቆጠረው የአሜሪካ
በአሜሪካና ኢራን ጦርነት ወቅት ሀገራቱ ኢላማቸውን ለይተው የሚመቱ እንዲሁም ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎች ለእርስ በርስ ጥቃቶች ሲጠቀሙ የነበረ ሲሆን ከነዚህ ጋር ተያይዞ የአሜሪካ ጦር የተተኳሽ ክምችት መመናመኑ እየተነገረ ይገኛል። ከኢራን ጦርነት ጋር በተያያዘ የአሜሪካ የጦር መሳሪያና የተተኳሽ ክምችቷ ተመናምኗል መባሉን ተከትሎ ዶናልድ ትራምፕ ፍጹም ሐሰት ነው ሲሉ ያስተባበሉ ሲሆን ይህንን በተመለከተ የሐሰት መረጃ የሚያሰራጩ ከባድ እስር ይጠብቃቸዋል በማለት ዝተዋል። ከዚሁ የመካከለኛው ምስራቅ መረጃ ሳንረቅ የየመን ሁቲዎች በሳውዲ አረቢያ በሚደገፈው የየመን መንግስት ኃይሎች ላይ ባደረሱት ጥቃት በትንሹ የ58 ሰዎች ሕይወት ማለፉ ተሰምቷል። ጥቃቱ በሰው አልባ አውሮፕላንና ሚሳኤል የተፈጸመ መሆኑም ወታደራዊ ምንጮች ይፋ ማድረጋቸውን ፍራንስ 24 የዘገበ ሲሆን ጥቃቱ በሀገሪቱ የእርስ በርስ ግጭት ከተቀሰቀሰ ወዲህ እጅጉን አስከፊ ከሚባሉት ክስተቶች መካከል የሚመዘገብ ነው ብሏል። 58 ሰዎች ሕይወታቸውን ከማጣታቸው ባሻገር በርካቶች ጉዳት እንደደረሰባቸው ዘገባው የጠቀሰ ሲሆን የሟቾች ቁጥር ከዚህ ከፍ ሊል እንደሚችልም ተጠቁሟል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እያመሰገንን በያላችሁበት መልካም ቀን